ሰላም ሰላም እንዴት ናችሁ እንኳን ወደ ቻናሌ በሰላም መጣችሁ ዛሬ በሌላ ቪዲዮ መጥቻለሁኝ እንደምታዩት እንዴት አድርገን የልጆችን መኝታ ክፍል እንዳስዋብን አሳያችኋለሁ ማለት ነው ይሄ እንግዲህ ፓርት 2 ነው የፓርት 1ን ባለፈው የሰራሁት ቪዲዮ ላይ ያላያችሁት ካላችሁ የአክሰንት ዎሉን ስንሰራ እሱን ሄዳችሁ ማየት ትችላላችሁ ማለት ነው እናም ባለፈው እንግዲህ ቀለም መቀባት ላይ ነበር ያቆምነው ስለዚህ እንደምታዩት ባለቤቴና ልጄ እየተረዳዱ ቀለም የቀቡት ነው ግድግዳውን ያው ቀለሙ ምናምን ሲቀባ ትንሽ ረዘም ያለ ጊዜ ወስዷል ግን ለእናንተ እንዳይሰለቻችሁ ብዬ ያው አጠራጠር አድርጌ ነው ያስቀመጥኩላችሁ እና እንደምታዩት እዚህ ጋር አንዳንድ ቦታ የነጣ ነገር ካለ እሱን ድጋሚ ይቀባዋል ማለት ነው እና ያው ነግሬያችኋለሁ ልጆቼ አብረው ነው የሚተኙ ትንሹ ብቻውን መተኛት ስለሚፈራ አንድ ላይ ነው ያደረግንላቸው ማለት ነው እንደምታዩት ግድግዳው እንግዲህ ይሄን ይመስላል መጨረሻው በጣም ነው የሚያምረው I don't know ካሜራ ላይ ትንሽ ከለሩን ቀየር አድርጎታል ግን በአካል ደግሞ ብታዩት የበለጠ ነው የሚያምረውና እንደምታዩት አክሰንት ዎል ስለሆነ አንዱን ግድግዳ ብቻ ነው እንደዚህ ያደረግንላቸው ማለት ነው በጣም ቀላል ነው እናንተም ራሱ ቤት ውስጥ የምትሰሩት ነገር ነው ያው ትንሽ ቀናቶችን ብቻ ነው የሚፈጅባችሁ በመቀጠል ይገዛንላቸው ደግሞ አልጋ ይሄንን ይመስላል እንደ ግሬ ነገር ነው ላይት ግሬ ነገር ነው በጣም ነው የሚያምረው ይሄኛው ሳይዙ ትዊን ኤክስኤል ነው ትዊን እና ትዊን ኤክስኤል አለ ይሄኛው ትዊን ኤክስኤል ሲሆን ትንሽ እግሩ ጋር ረዘም ይላል ማለት ነውና ትልቁ ልጅ ያው ቁመቱ ታቃላችሁ የዘንድሮ ልጆች ቁመታቸው ረዘም ያለ ስለሆነ ለሱ እንዲሆን ብለን ነው ትዊን ኤክስኤልን የመረጥ ነው የሚገርማችሁ ደግሞ ክፍሉ ይበቃል ለሁለቱም አልጋና ያው ትንሽ አደግ ሲሉ እንግዲህ ደግሞ የራሳቸውን ክፍል መተኛት ይጀምራሉ ማለት ነው ያው ትንሹ አሁን ትንሽ ፈሪ ስለሆነ እና እንደምታዩት ይገጣጥመዋል ሁሉንም እንደምታዩት እንግዲህ ይሄንን ይመስላል ብዙ ቦታ ማሪያዘን በቂ ነው እና ቆንጆ ነው እዚህ ላይ ደግሞ ያው ፍራሽ እናረጋለን አዲስ ፍራሽ ነው የገዛንላቸው ፍራሹ በጣም አሪፍ ፍራሽ ነው ሊንኩን ከስራ አስቀምጥላችኋለሁ እማይሞቅ ቀዝቀዝ የሚያደርግ ነው ለሊት ላይ ልጆች ሙቀት አይችሉምና ለዛ ብዬ ነው እሱን የገዛሁት በመቀጠል ደግሞ መጋረጃችን እንሰቅላለን ይሄ የመጋረጃ መስቀያ ነው እንደ ጎልድ አይደለም የሆነ ጠቆር ያለ ነው በጣም የሚያምር ከለር ነው አብሮት የሚመጣ ደግሞ መስቀያ አለ ይሄ ብሎኑ ምናምን ማለት ነው ስለዚህ ይሄን ይመስላል መጋረጃው የባለፈው ቪዲዮ ላይ አሳይቻችሁ ነበርና ግን አሁን የሚገርማችሁ ጠቆረብኝ ለምን እንደሆነ አላቅም ምናልባት ልቀይረው እችላለሁኝ ማለት ነው ግን እስኪ አሁን እንሰቅለውና ምን እንደሚመስል አሳያችኋለሁ እንግዲህ ይሄንን ቪዲዮ ስሰራ ይሄ የተቀረጸው እንግዲህ በተለያየ ጊዜ ነው የተቀረጽነውና አንዳንዴ ግር የሚላችሁ ነገር ካያችሁ የተለያየ ጊዜ ስለነበር ገጣጥሜ ነው ማለት ነው ለእናንተ እንትን ያደረኩላችሁ አሁን ይሄንን ስናደርግ ማለት ነው አክሰንት ዎሉ አልተሰራም ነበር አክሰንት ዎሉን የሰራነው መጨረሻ ላይ ነው ግን ይሄ ቀርጭ ያስቀመጥኩት ስለሆነ ሁሉንም አንድ ላይ ገጣጥሜ ነው እንግዲህ ለእናንተ ማሳያችሁ አንዳንድ ቦታ ላይ ግር ካላችሁ ማለት ነው እና እንደምታዩት ይሄው መጋረጃውን ሰቅሎታል ግን ከለሩን እንትን አላልኩትም በዛ ላይ ደግሞ ያጠረ መሰለኝ ባንድ በኩል መጋረጃነቱ በጣም ቆንጆ ነውና ግን እንደ ክሬም ነገር ሆነብኝ እና ምናልባት ልቀይረው እችላለሁኝ ግን ጨርቅነቱ በጣም ቆንጆ ነው እንደዚህ በጣም እንትን አይልም ብርሃንም ያስገባል ማታ ደግሞ መዝጋትም አይጠበቅብንም ኦሬዲ ከርቴኑ ስላለን ከርቴኑ መዝጋት እንችላለን ማለት ነው እና እንደምታዩት እግሩ ትንሽ ጠልጠል ያለ ነው እና ትንሽ ረዘም ያለ መግዛት ሳያስፈልገኝ አይቀርም በመቀጠል ይሄ የምታዩት ከአይኪያ የገዛሁት ሼልፍ ነው አይኪያ እንግዲህ የተለያየ አይነት ሼልፍ አላቸው በጣም የሚያማምር እኔ ቀለል ያለውን የገዛሁት ይሄንን ለልጆቼ ለመጻፋቸው ምናምን መደርደሪያ ብዬ ነው እንትን ያልኩት የገዛሁትና የምታዩት ግድግዳ ፊት ለፊታቸው ነው የሚሆነው እዛ ላይ ነው የምናደርገው ማለት ነው ሼልፉን
እንግዲህ እንደምታዩት ከአክሰንት ወሉ ጋር አልጋውን ይመስላል በግራ በኩል ደግሞ የምታዩት ክሎዜታቸው ነውና ቦታ አላቸው ለመክፈት ለመዝጋት እና ይሄን ይመስላል በጣም ነው አይደል የሚያምረው እኔ በጣም ነው የወደድኩት መሃል ላይ ደግሞ ትንሽዬ ጠረጴዛ መብራት የምናረግበት እናረግላቸዋለን ማለት ነው ፍራሹ በጣም ቆንጆ ፍራሽ ነው በሱ ላይ ደግሞ ከላይ ጨርቅ አለው ፍራሹን አርጌበታለሁ ፍራሹ እንዳይቆሽሽ በዛ ላይ ነው ላብ ሙቀት ምናምን ካለ አይበላሽም ወደ ውስጥ መግባት አይችልም ጨርቁ ቆንጆ ስለሆነ ጨርቁን ብቻ ያወለቃችሁ ማጠብ ነው ማለት ነው እሱን አድርጌበታለሁኝ በመቀጠል አሁን ምንድነው ማደርገው አልጋቸውን እንግዲህ ማንጠፍ ነው ይሄንን አንሶላ እንዲሁም ከላይ የሚለብስትን ኮምፎርታቸውን ባለፈው ቪዲዮ ላይ አሳይቻችኋለሁ ማለት ነው አሁን እንግዲህ እሱን ነው የማደርገው በመቀጠል ደግሞ በሁለቱ አልጋ መሃል ማደርጋውን ትንሽዬ እንደ ናይት ስታንድ ነገር ገዝቼላችኋለሁኝ እሱን አሁን እየከፈትኩኝ ያለሁት
በመቀጠል ደግሞ እዚህ ጋር የምታዩት መብራት ነው የራስጌ መብራት ማለት ነው ከአይኪያን የገዛውትና የመሽሩም ቅርጽ አለውና በጣም የሚያምር መብራት ነው እንደገና ደግሞ ለብቻው የሚሸጥ አምፖል አለ አንደኛው አምፖል ላይክ ኖርማል አምፖል ነው አንደኛው ደግሞ መብራቱ መቀየር ትችላላችሁ ኃይሉን መቀነስ መጨመርም ትችላላችሁ ወይም ደግሞ ምንድነው ከለሩ መቀየር ትችላላችሁ ማለት ነው ትንሽ ቆይቼ አሳያችኋለሁ እና ይሄንን ይመስላል በጣም ነው የሚያምረው እሱን ከአልጋቸው አጠገብ አድርግላችኋለሁ ማለት ነው ቀጥሎ ይሄ ለአማራጭ ብዬ ነው ይሄ ትሮ ብላንኬት ነው በጣም ቆንጆ ኳሊቲ ነው የሚገርማችሁ ለነሱ ብቻውን ለራሳችሁ መኝታ ክፍል ራሱ መሆን ይችላል የተለያየ ከለር አላቸው ከፈለጋችሁም እሱም ሊንኩን ከስር ስለማስቀምጥላችሁ ገብታችሁ ማየት ትችላላችሁ ላይክ አልጋችሁን ያስውብላችኋል ማለት ነው እንዲ ግርጌ አካባቢ እንዲጣል ስታደርጉትና እሱን አደርጋለሁኝ ግን አይ ዶንት ኖ ምናልባት ላነሳው እችላለሁ እስኪ ባለቤቴና ሳየውና የሚለውን ሰማለው በሁለት አይነት ስታይል እንደምታዩት ማድረግ ትችላላችሁ ማለት ነው እኔ ወድጄዋለሁኝ ስፔሻሊ ብርድ ላይ ምናምን ሲሆን እግራቸው ላይ ምናምን ያረጉታል ግን እስኪ እናንተስ ምን ትላላችሁ እና እንደምታዩት እንደ ዋፍል ነገር እንትን አለው ዲዛይን አለው በጣም ቆንጆ ነው ይሄን ይመስላል በመቀጠል እንደምታዩት ከመብራቱ አጠገብ የነሱን ፎቶ አደርግላችኋለሁኝ ቀጥሎ ደግሞ ትንሽዬ ፕላንት አደርግላችኋለሁ ይሄ ሪል ፕላንት ነውና እሱን አደርግላችኋለሁኝ እንዲሁም ደግሞ የአላርም መቀስቀሻ ሰዓትም ነው ሙዚቃም አለው የሚገርማችሁ የሚያስተኛችሁ ማለት ነው እንደ ዝናብ ምናምንና መብራትም አለው ከስር ካስፈለገ እና እሱን አደርግላችኋለሁ ማለት ነው ያው እንደምታዩት እየቀያየርኩኝ ነው በዚህም በዛም እያደረኩኝ እና እሱን አደርጋለሁኝ በመቀጠል ደግሞ ይሄ ባይብል ስቶሪ ቡክ ነው ያው ለልጆች በሚገባቸው መልኩ ከመጽሐፍ ቅዱስ ተወስዶ የተጻፈ ነውና ልጆቼ ማታ ማታ ይሄን ስለሚያነቡ እሱን ከስራ አድርግላችኋለሁ ማለት ነው እንደነገርኳችሁ ደግሞ ያው መብራቱ ይሄን ይመስላል የተለያየ ከለር አለው ኃይሉንም መጨመርም መቀነስም ትችላላችሁ በጣም ነው የሚያምረው በመቀጠል ደግሞ ይሄንን የጨረቃ አርት እሱንም ከአይኪያን የገዛ ነው ቆይቷል ካሳየዋችሁ አይ ቲንክ አሳይቻችኋለሁ እሱን እንደምታዩት ልጅ እየሰቀለው ነው ያለው እየተጣመመበት አስቸግሮት ነው እና
ይሄንን ይመስላል በመቀጠል ሼልፋቸውን ዲኮር አደርጋለሁኝ ይሄ ትክክለኛ እንትን ነው ፕላንት ነው እሱን አደርጋለሁኝ ከላይ የትልቁ ልጅ መጽሐፍ ደረደረለታለሁ ማለት ነው ያው እሱ ረጅም ስለሆነ በቀላሉ ለማውረድ ይችላል ይሄ ደግሞ ግሎብ ነው ያው ዓለምን እንትን ማጥናት ከፈለጉ አብሮት የሚመጣ ደግሞ የማጉያ ነው ማጉያ አይደል ማጉያ መነጽር አለ እና በሱ ማየት ይችላሉ በመቀጠል ደግሞ ከስር የትንሹ ልጅ መጽሐፎች መረደር ጀምራለሁ ማለት ነው እሱ እንግዲህ ማአት መጽሐፎችን ነው ያነበበው በቃ በጣም ማንበብ ይወዳል እነዚህ ደግሞ የሱ የሚወዳቸው የመጽሐፍ አይነቶች ናቸው ብዙ ናቸው በአጠቃላይ ሼልፉ ስላልበቃኝ ነው እንጂ ብዙ ናቸውና ደግሞ አነስ ያሉ ናቸው ለትልልቆች ሲሆን ደግሞ ተለቅ ያለ ስለሆነ ትልቁ ልጅ አነስ ያለ ነው ያለው በመቀጠል ደግሞ ይሄ በጣም የምወደው የመጽሐፍ ቅዱስ ቃል ነው መዝሙረ ዳዊት ላይ ምዕራፍ 23 እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ያሳድረኛል በረፍት ውሃ ዘንድ ይመራኛል የሚለው እስከ ቁጥር 6 ያለውን እንደዚህ ፕሪንት አድርጌ ክፍላቸው አረግላችኋለሁ ማለት ነው እንዲሁም ማታ ሲተኙ እንዲያነቡት እንትንላቸዋለሁኝ ይሄንን ከኤትሲ ላይ ነው የገዛሁት ኤትሲ ላይ በጣም ብዙ ነገር የኢትዮጵያ ነገር የባህል ነገር ብዙ ነገር አለ ከፈለጋችሁ በአማርኛም በእንግሊዘኛም እዛ ላይ ኦርደር ማድረግ ትችላላችሁ በመቀጠል እንደምታዩ ደግሞ አንሶላቸው ትንሽ ጨምለድ ስላለ እሱን በስቲመር ትንሽ እንትንለዋለሁ ማለት ነው ይሄ አንሶላ ቶሎ የመጨማደድ ባህሪ ያለውና እሱን አሁን እያደረኩኝ ያለውት ቀጥሎ ደግሞ መጋረጃው አንዳንድ ቦታ የተጨማደደ ስላለው እሱንም እስቲም አደርግላችኋለሁ ማለት ነው ባይ ዘ ዌይ መጋረጃውን ቀይሬያለሁኝ ይሄኛው ሌላ መጋረጃ ነው በመቀጠል እዚህ ጋር የምታዩት ደግሞ ቢን ባግ ይባላል መጽሐፍ ሲያነቡ የሚቀመጡበት ነው ማለት ነው ጥግ ላይ አደርግላችኋለሁኝ ከለሩ እንደምታዩት የሆነ ብራውን ነው በጣም የሚያምር ከለር ነውና መኝታ ክፍል ካላቸው ነገሮች ጋር ይሄዳል ይሄንን ይመስላል እንኳን ለልጆች ለአዋቂ ራሱ ብታዩ በጣም ነው የሚመቸው እና እሱን ጥግ ላይ አደርግላችኋለሁኝ በመቀጠል ደግሞ በዚህኛው ግድግዳ ላይ መስቀያ ነገር አርጌላችኋለሁ ግድግዳ ላይ ሰዎች ሲወጡ ነው እንደዛ ነው የሚመስለው እና በጣም ወደው ስለነበር ገዛውላቸው ኮፍያዎቻቸውን እዛ ላይ አርግላችኋለሁ ከፈለጋችሁ ቦርሳ ጃኬቶቻቸውን እዛ ላይ መስቀል ትችላላችሁ ሊንኩን ከስራ አስቀምጥላችኋለሁ ፈን ነው ለልጆቹና ያምራል እና መጨረሻው ይሄንን ይመስላል ማለት ነው እንዴት አያችሁት እኔ በጣም ነው የወደድኩት ልጆቼን ባለቤቴን በጣም ነው የወደድነው በዚህ መልኩ እንግዲህ ቀለል ባለ መልኩ ዲኮር አርገንላቸዋል ያ ወንዶች ስለሆኑ ብዙ ጣጣ አይፈልጉም ይሄንን ይመስላል በጣም ነው የወደድነው የከለር ኮምቢኔሽኑን በጣም ነው የወደድኩት እናንተም ተወዱታላችሁ ብዬ ተስፋ አደርጋለሁኝ እንግዲህ እነዚህን በሙሉ ከፈለጋችሁ ሊንኩን ከስር ታገኛላችሁ ማለት ነው እንግዲህ የዛሬ ቪዲዮ ይሄን ይመስላል በሚቀጥለው እስከምንገናኝ ድረስ ባላችሁበት ሰላም ቆዩልኝ አይኖ ጠፍቻለሁኝ ብዙዎቻችሁ ጠፋሽ እያላችሁ ነው ቶሎ ለመስራት እሞክራለሁ ማለት ነው በጣም አመሰግናለሁ ስላያችሁኝ ሰላም ቆዩልኝ ባይ ባይ